وقال عاون من انقل لانسا لا فاتا امس يدኛ ወደ ይገድ እኮ እዚህ ማን ነው ደሬ አጃር አዘዝ ወረዚህ ከናንተ ሞራል ጋር ስም ማውጣት አለብን ብለው ይሄው መገኘታቸው እስኪ በሞራል አንዴ ተቀበሉ። ስለዚህ ዓለም በተጨነቀችበት ሰዓት ዓለም የአውሮፓ ሀያላን ሀገሮች እንደ ቅጠል በሚረግፉበት ሰዓት እዚህ ደግሞ የደስታ ሁኔታዎች መርገፋቸው በጣም የሚያስደስት ነውና እስኪ አንዴ ሞራል ታዲያ አባት የህልውና መሰረት የቤተሰብ ውሃ ልክ ነውና አባትን በስኒ መልክ እንዲንገልጸዋለን። ሰማይ ሙሉ ከከብ አድማቂው ጨረቃ አባት ለኩራት ነው ወንድም ለጠበቃ ምንም ቢሸመግል ባይኖረው ጉልበት ጥላ ዋር ካዛፍ ነው ነዋይ ነው አባት ይላሉ። እስኪ አንዴ ሞራል ታዲያ ጉሮጆች ምን ይላሉ? በስርዓት ማደጌን ከለለህ ማን ያውቃል? በስርዓት ማደጌን ከለለህ ማን ያውቃል? ኑርልኝ አባቴ አባት አለው ልባል ይላሉ። እስኪ ሞራል ታዲያ አባት የህልውና መሰረት ነውና አባት የቤተሰብ ውሃ ልክ ነውና ለአባት ቃላቶች ያጥሩናል። ስለዚህ ታዲያ ገመና ሸሻጊ ፍቅር ለጋስ ለሆነችው እናት ደግሞ ምንድን እንላለን? ቢቀጥፉ ቢቀብጡ አመል ደባቂዋ እምዬ እናቴ ናት ልጄን ልጀባዋ ትላለች። እስኪ ስለናት ታዲያ በዚህ ሂደት ውስጥ ብኛው ነው የምንጀምር። እስኪ በሞራል ተቀበሉልኝ። እሷ ትሻላለህ ያሩጭማ ሩጭ ሲያፍጥኑት ካሜራ ማን ነው? ክብ ያርጉት ክብ ነው የሚያርጉት
ሰፋር ለሁለቶች ፊታቸው እሺ በቃ ይበቃል። እሺ እናመሰግናለን። እስኪ አንዴ ሞራል። እሺ በመቀጠል ደግሞ ወደ ባህሩ ነው የምንሄድ። እስኪ የባህሩን ደግሞ የዳቦ ቆረሳ ስነ ስርዓትን በሞራል እስኪ ተቀበሉልን። ሌላውን ቆርሱ ቆረሱ እሺ እናመሰግናለን። እስኪ በሞራል ተቀበሉ። እሺ እሺ አሁን እንግዲህ ይሄንን ይሄን አውጣውና ተልኮ ትላንሳቸውና ተልተሎ ሰው ይቆረስልኝ ሌላ ሰው አውጣው። እሺ ያው እንግዲህ እናትና አባት ስም ሲያወጡ ደግሞ ያወጡትን ስም ደግሞ ማወቅ ያስፈልጋል ነው። ስለዚህ ዳቦ ለማግኘት ደግሞ ስም ማወቅ ያስፈልጋል ማለት ነው። ስለዚህ ስም ያላወቀ ዳቦ አያገኝም ማለት ነው። ስለዚህ እንትን በለው አንዴ ላይ በዚህ ዘመን ውስጥ ነፃነት በሌለበት ዘመን ነፃነት ምን ይላል መሰላችሁ? አዲስ ልጅ ለመውለድ አዲስ ልጅ ሲወለድ አዲስ ስም ለማውጣት አትሽቀዳደሙ። ነፃ ባልሆነ ሀገር የተወለደ ልጅ ነፃነት ነው ስሙ። ስለዚህ እስኪ አንዴ ሞራል ጠብ። እሺ ታዲያ ባህሩ ወይም ባለቤቴ ነፃነት። ስለዚህ ዓለም ጭንቅ በሆነችበት ሰዓት እዚህ ቡሽ ተራራ ላይ ነፃነት አግኝተን እንዳሻችን ጨፍረን ጮቤ ረግጠን ነውና ነፃነት ብለኛል። ስለዚህ እኔ ደግሞ ላንተ ማውጣት አለብኝ አለች። ታዲያ ሙሉ ቀን ምን በቃሉ እሺ ሌላ ፕሮግራም አያላለቀም፣ ገና ነው። ገና ድምጽ ያለው ያቀንቅን አታሞ ይመታ። እሺ በመቀጠል ደግሞ ወደ አባት ነው የምንሄደው። አባት ማን ትላለህ እንላለን። አገሬ ነሽ። አው ኩራት አገራችን ነሽ። አገሬ ይደገም። እሺ እናመሰግናለን። እስኪ አንዴ በሞራል የርኩኝ ነው ማናሉ እንላለን። ብዙ ዓለም እሺ እሺ የህልውና መሰረት የኩራት ሁኔታዎችና የህይወታችን አባታችን ወደ ሆነው ማናሉ እንላለን። አየሁ ዓለም የሚገርም ነው።
እሺ እናችን ጭር ያለው እዚህ ተቀምጬ ነው እና ስለዚህ ይሄን ለማቅረብ ደግሞ ከናንተ ጸጥታና ሞራል ፈልጋለሁ ማለት ነው። እስኪ በሞራል ተቀበሉ። በቃ እሺ አዳምጡ። በአደባባይ ወጥቶ ይናገር ይመስክር፣ አንደበተ ርቱዕ ልሳኑ የሚያምር፣ ለፍቶ ጥሮ ግሮ ቤቱን ያሸነፈው፣ ከሰው ደጃፍ ሳይሄድ እጅ አልነሳ ለሰው፣ ያ አወቀ ተስፌ ይናገር እንዳሻው። እስኪ አጨብጭቡለት። እሺ ዓለም በጭንቅ ጣር እየተጨነቀ፣ ከቡሽት ተራራ ላይ አዱኛው ደመቀ። እሺ ያ መራራ ጌሾ ደቆ ተከትክቶ፣ ቅንቀን የወረረው ብቅል ተፈርፍቶ፣ ያረረው ደረቆት በደንብ ተከክቶ፣ እንደ ጠጅ የሚያምር ጠላ ተዘጋጅቶ፣ ተሾመ በጋኑ ታፉ እስካቡ መልቶ፣ ከባህሩ ጠጡ አያልቅም እኮ ከቶ ይላል። ከባህሩ ጠጡ አያልቅም እኮ ከቶ። እሺ ስጨነቅ ስጠበብ በሐዘን አርሬ፣ በሰው አልባልታ ሰው ባወራው ወሬ፣ ይኸው ደስታ ሆነ ሙሉ ቀን ሆነ ዛሬ። እሺ ስለፋ ስደክም ስባስን ሰንብቼ፣ ሃይ የሚለኝ ጠፍቶ ስባዝን ሰንብቼ፣ ስለፋ ሰንብቼ፣ መልካም ቀን ሆነልን ካሱኝ ዘመዶቼ። እሺ በሶስት ወር ክረምት ስባዝን ከርሜ፣ በሶስት ወር ክረምት ስባዝን ከርሜ፣ ስመኝ ተገናኘን በፍቅር ልምላሜ። እሺ ይበላ ይጠጣ ሰፊ ነው እጅሽ፣ ለራበው እንጀራ ፈትፍተሽ አጉርሺ፣ የወንድ ልጆች እናት ለፍተሽ አሳድገሽ፣ ለቁም ነገር ብርቁ እንኳን ደስ አለሽ። ያሉነሽ ዋለ ቁሚ እንጂ እንይሽ ይላል። ያሉነሽ በተመልካም የውሃ ደግነት፣ ከማንስ ይገኛል ከማን ማንነት? ያ የቁም ነገር ሰው ልናገር በእውነት፣ ለሸገው ብቻ ነው ጌታ ያድሎት። እናም እሺ ሰው ተጨንቆ ላይሆን ቢደረደር ዋይታ፣ መጸለይ ይሻላል እንዲሞላ ደስታ። እሱ ባለው ሆነ ምስጋና ለጌታ። እሺ ታዲያ ያው ያልተጻፋችሁ ይቅርታ፣ በችኮላ ስለሆነ ታዲያ እኔ ለእናንተ ይሄን ያህል ካልኩኝ ደግሞ እኔስ ለምን እቀራለሁ? ታዲያ ስሜ ሚሊዮን ይባላል። እሺ አዳምጡ። ለአንድ ያሉት ለሁለት ይበቃል የሚባለው ተረት፣ ሚሊዮን ህዝብ ሸኘ የማርያም በረከት። እናመሰግናለን። እሺ ይበቃል። እሺ ምን ወለ ብሩ እንኳን የኔን የሰው ብትሆን በመቀንኩብህ። እናመሰግናለን። እሺ አሁን ይኸው በዚህ ሂደት ውስጥ እንዳትዘናጉ። ማንን ማለት ነው? የሙሽሮችን ስም ማለት ነው። ስለዚህ እንዳያመልጣችሁ ስማችሁን ማወቅ ያስፈልጋል። ተሸነፍኩ በቃ ይኸውላችሁ። ሞራል አያስፈልግም እንዴ? ስም ይሰፋል ብዬ ነው። መጀመሪያ የምንጀምረው ከማን ነው? ከአዱኛው ነው። እሺ አዱኛው እንግዲህ በዚህ ይኸውልህ ለአንተ ለፍቶ ደክሞ እናትና አባት ደግሞ አንተን ደስ ይልብላል ብለው ወጥተው ብዙ ነገር አድርገው ይሄን ደስታን ደግሞ በማን ነው የምትገልጻት ማለት ነው? በባለቤት ነው። እስኪ ማን አልካት? ማፈር የለም። ማን አልካት? አልሰማንም። ሰምታችኋል? አልሰሙም። የለም ተነስ። አልሰማን። መሰማት አለበት። በል ተነስ። እንዴ ይሄማ ነው። በል ሞቅ አድርገህ ጽድት ያለ ስም አውጣ እንጂ ምን ደግሞ ተሞላ ስም ኖ
ሌላ አላሉ አይሆንም በል የለም ተመችቷቸዋል አልተመቻቸውም ይሄ ነው ትክክለኛው ስም ስለዚህ የዘላለም ህይወቴን አለ እስኪ አንዴ ዘበናይ ማርዬ እኔም ስም ለማውጣት አለች ካሱ እስኪ ካሱ በሞራል ተቀበሉ እሺ ይላል ባህሩ ስለ እኔ ደግሞ ይኸው በቃ በኮሮና ቫይረስ ምክንያት እንደዚህ